የቀድሞ የወላይታ ቱሳ ተጫዋች የስፖርት ተንታኝና የኪነ ጥበብ ፈርጥ ለሆነው አብዲ ራዋ ከወላይታ ሕዝብ የመኪና ስጦታ ተበረከተለት። በተለይም ወላይታ ዲቻ በ2017 ዓ.ም በኢትዮጵያ ዋንጫ በግፍ ተነጥቋል ሲል የተሟገተው አብዲ ራዋ በእውቀቱ ስነ ምግባሩና አንደበተ ርቱዕነቱ ለሁሉም ሰው አርያ ነው ያሉት ደግሞ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ናቸው። ለአብዲ ራዋ የተበረከተለትን የፍቅር ስጦታ የተባለውን የመኪና ስጦታ ማሩ ሞላ እንደሚከተለው ቃኝቶታል። የዛሬውን ዕለት ለየት የሚያደርገው ደግሞ በዚህ በስፖርቱ ዘርፍ ከወላይታ ዲቻ ጋር የነበረውን የፍትህ ጥያቄዎችን እውነትን ይዞ በመሟገት በእውቀት ላይ የተመሰረተ ትግል በማድረግ ውጤት እንዲመጣ ትልቅ አስተዋጽኦ እና እውነት እንዲወጣ ከሌሎች ወንድሞቹ ጋር ያደረገው አስተዋጽኦና እስከ መጨረሻው ድረስ ታግሎ ያመጣበትን ነገር እጅግ በጣም የሚያስመሰግን ነው። ይህ ምስክርነት ለታላቁ ሰው አብዲ ራዋ በወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም የተቸረ ነው። እርሱ ኪነ ጥበብን ጠንቅቆ ይረዳል። የለየለት የሚዲያ ሰው ነው። ጎበዝ ጋዜጠኛ ነበር። ስፖርት እንደሆነ ኖሮበታል። ከ1970ዎቹ መጨረሻ ጀምሮ በለጋ ዕድሜው በእግር ኳስ ተጫዋችነት ደምቋል። ቱሳ ላይ ተጫውቷል። አሰልጣኝም ነበር። የዳግማዊ ቱሳ ወላይታ ዲቻ ክፉ ቀን ላይም ከአብዲ በላይ ቀድሞ የሚደርስ ማንም የለም። ክብርት ከንቲባዋ ያክላሉም። በእውቀትና በስነ ምግባር የሚሞግት አንደበተ ርቱዕ ስለመሆኑም አብዲ ዞኑን የስፖርት ማዕከል ማድረጉን በመሰከሩበት ንግግር ትልቅ አርአያነት ያለውን አስተዋጽኦ ያደረጉበት ምንም የስፖርት ብዙ በማይታወቅበት ጊዜ አካባቢውን በደንብ እንዲታወቅ በመተንተን ብዙ መረጃዎችን በስፖርት በኩል በመስጠትና በከተማችን ትልልቅ ነገሮችን እየሰራ ያለ ነው። አብዲ አባታችን እጅግ በጣም የምናከብረው የምንወደው ነው። ስፖርትን ከወላይታ ቱሳ ጀምሮ ወላይታ ዲቻም ጅምር አካባቢ ላይ ባለውም ጭምር እስከዚህ ድረስ በእግሩ ቆሞ እስከሄድ ድረስ ባለውም በእውቀት ጭምር እየደገፈ ያለ እውቀት ያለው ሲያወራ ማይጠገብ ሲተነትን ሲጽፍ በጣም እውቀት ያለው አባት ነውና እጅግ በጣም የሚመሰገን ነው። ይህንን የፍቅር ስጦታ ለሚገባው ሰው ለመስጠት በአእምሯቸው ያሰቡት ከዚያም ወደ ተግባር ገብተው ቁልፉን በክብር ያስረከቡት የኮሚቴው አባላት በቀጣይ ክብርና እውቅና ለሚገባቸው ሰዎች ተገቢውን ነገር ማድረግ እንደሚቀጥሉ ተናግረዋል። ጎን ለጎንም የተቸገሩን ለመርዳት ህብረታቸውን አጠናክረው እንደሚቀጥሉ ጠቁመዋል። ማንኛውም ግለሰብ በተሰማራበት ዘርፍ ለሚሰራው ስራ እውቅና መስጠት መቻል አለበት። አገር የሚያድገው ስራ የሰሩ ሰዎችን ስናከብር ሌሎች ተከታዮችን ልናፈራ እንችላለን። የአብዲ አይነት ብዙዎችን ለማፍራት አብዲን መሸለም ግድ ነው። አብዲ በጣም ብዙ ነገሮች ሰርቷል። ወላይታ አካባቢ በስፖርቱ ዘርፍ በአፍሪካ የክለቦች ሻምፒዮና መድረክ እንዲሳተፍ ለሶስተኛ ጊዜ እንዲሳተፍ ትልቅ ታሪክ የጻፈው ወንድማችን ነው። ከስሜ በላይ እርግጠኛ ነኝ ይሄ ዋንጫ ወደ ወላይታ ይመለሳል አለን። እውነት ለመናገር እኔ እንደዛ ብሎ አብዲ ለኔ ሲነግረኝ በጣም ነው የሰቀጠጠኝ። ባይን መቆጣጠር ነው። አብዲ እርግጠኛ ነህ አልኩት። ከስሜ በላይ አለ። እንደተባለው ተፈጸመ። ዋንጫው ወደ ሀገራችን መጣ። በዚህ ሰዓት የዚህ ዋንጫ እንትን አብዲ ነው ብለን ማለት ነው። ብዙ ታግለናል። ብዙ ነገር ሌላም ነገር ይፈጠር ነበር። ግን እውነትን አብዲ ፈልቅቆ አምጥቶ የዋንጫ ባለቤት አድርጎናል። ብዙ ቻሌንጆች መሀል ላይ ነበሩ። ቃል የገቡ ሰዎችም ነበሩ። ገንዘብ ለማስገባት ቆዩ። የህብረተሰቡ ጥያቄ በዛ። ለግፋታ ስጦታ የተባለው መኪና እንዴት ቆየ እንዴት ሆነ በሚል ዙሪያ ላይ ያንን ውጣ ውረድ በማለፍ እንግዲህስ አንድም ቃል የገባነው ነገር ሳንፈጽም አንተውም በሚል ድጋምም ሰው በመጠየቅ እንደገና ያለው ነገሮችን በሶሻል ሚዲያ ላይ በመልቀቅ የተለያየ ነገሩን በማድረግ ለዚህ ደረጃ በክተናል። መንግስታዊ አካላትም ህዝቡም የስፖርት ቤተሰቡም ተሳትፎ አድርጓል። ለአብዲ የሚገባውን ነው ያደረገው ህዝቡ። በፍቅር ስጦታው ስፍራ በደስታ ሲያነቡ ከታዩት የአብዲ ቤተሰቦች መካከል ወንድ ልጁ ሚናድ አብዲ ተከታዩን አስተያየት ለወላይታ ቴሌቪዥን ሰጥቷል። አባይ የተለየ አባት ነው። እንደ አባት ሳይሆን እንደ ጓደኛ፣ እንደ ወዳጅ፣ እንደ ቅርብ ሰው ነው ቀርቦክ ካንተ ውስጥ አንተነትን የሚያገኝ ነው። አንተ ራስህን ሳታቅ እሱ ነው አንተነትን የሚገልጽልህና የኔ አባት በመሆኑ ሁሌ ይኮራሉ። ለኔ አባቴ ሁላ አይመስለኝም። እንደ ቅርብ ወዳጅ ጓደኛ አብራደግ ነው የምንመስለው። እኔና አባቴ ቀረቤታችን ከምነግራችሁ በላይ ነውና አባቴ በዚህ ደረጃ ተሸልሞ ሳይ
ራሴንም መቆጣጠር ነው ያቃተኝና ለወላይታ ህዝብ ክብር ምስጋና ይግባው። አመሰግናለሁ በጣም። ሁሌም ከተገፉት ጎን ብቻ የሚሆነው ማንበቡ ንግግሩን ያጣፈጠለት ስብዕናው ከወላይታ ህዝብ ተዝቆ የማያልቅ ፍቅርና ክብርን ያጎናጸፈው የእግር ኳስ ተንታኙ ዘመናዊውን የቮሊቦል ስፖርት ወደ ወላይታ ዞን ያስተዋወቀው የወላይታ ስፖርት ጠበቃው አብዲ ራዋ የወላይታ ህዝብ ሞሽሮኛል ሲል በደስታ ሲቃ ውስጥ ሆኖ ለተሰጠው ስጦታ አመስግኗል። ቬሎ ስላልጎተተች ባለቤቴ ኬክ ስላልቆረስን ነው እንጂ እኔ በ1979 ነው ጋብቻዬን የመሰረትኩት። ዛሬ የሰርጌ ዕለት ነው። አላሰብኩም እዚህ ቦታ ላይ አላህ ለምን አቆመኝ፣ እውነት ይገባኛል ወይ ስል ላደረኩት ውለታ፣ በእግር ኳስ ለደከምኩበት፣ በስፖርት ለለፋሁበት የወላይታ ህዝብ ቀን ቆጥሮ ስፍራ መርጦ ድካሜን አይቶ ይገባሃል አለኝ። እኔ መሸከም ከሚችለው በላይ ከሚገባኝ በላይ ታላቅ ስጦታ፣ በሃይማኖቴም በእድገቴም መጠጥና ስካር አይፈቀድም። ዛሬ ግን በደስታ ሰክሬያለሁ። በአመታት ውስጥ ያልተቀየረ ማንነት፣ የህዝብ ወገንተኝነት፣ ምክንያታዊ እይታ፣ ዕውቀትና ስነ ምግባር አብዲ ራዋን ይገልጹታል።